ከስር የምናስወግዳቸው ብዙ ችግሮች አሉ። የትኛውም የሀገሪቱ ክፍልና የሀገሪቱ ሰው ለኔ አሁን ቤተሰቤ ነው። የገጠሩ ማህበረሰብ ሰርቶ መኖር ነው የሚፈልገው። ችግሩን እየፈጠረ ያለው 250 ሺህ አይሆንም። ህዝቦች መሆናችንን ማወቅ አሁን እኮ በንጉሱ ጊዜ የተሰሩ መሰረተ ልማቶች እየወደሙብን። ከቅርብ ጊዜ ወደዚህ የመጣ የብሔር ጽንፈኝነት አለ። እኛ ያልሰራነውን ሀገር ማን እንዲሰራው ነው የምንፈልገው? ስለ ሀገራችን ያገባናል። ዝም ብለ ኢዝም የግድ ይገባበት ካልከ የኢትዮጵያን ፖለቲካ ብክነት ይዝም ከፍቅር እንጂ ትርፍ የለም ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለእኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። በአዲስ አበባ ከተማ ዘነበ ወርቅ በሚባለው ሰፈር ተወለደ። ለስነ ጽሑፍ በነበረው ፍቅር ገና በለጋ ዕድሜው በሕፃናት ኪነት ሰርቷል። የ8ኛ ክፍል ተማሪ እያለ በሬዲዮ ፋና የከርሞ ሰው የሬዲዮ ፕሮግራም ላይ ስራዎቹን ያቀርብ እንደነበር መረጃዎች ያረጋግጣሉ። በለጋ ዕድሜው ጥበብ የጠራችው ይህ ጋዜጠኛ ከፍ ሲልም በሬዲዮ ፋና አውደ ልማት፣ መልካም አስተዳደርና ግብርና የተባሉ ፕሮግራሞች ቋሚ አዘጋጅ ሆኖ ሰርቷል። ሀገሬ ሚዲያ ኮሙኒኬሽን የተባለ ቱሪዝም ላይ ያተኮረ ድርጅት በመመስረትም የኢትዮጵያን ቱሪዝም በማስተዋወቅና የሀገራችንን በጎ ገጽታ በመገንባት ከፍተኛ ሚና እየተጫወተ ይገኛል። በተለያዩ የህትመት ውጤቶች ላይ የሀገራችንን ቱሪዝም ለማሳደግ የሚሄድባቸውን ስራዎች በጉልህ ብዕሮቹ ለአንባቢያን ያደርሳል፣ የአንባቢዎቹን ቀልብ ይገዛል። ከቱሪዝም ጋር የተገናኙ በርከት ያሉ መጽሐፍቶችንና መጽሔቶችን በአማርኛና በእንግሊዘኛ ቋንቋዎች አሳትሟል። ለአብነት የመንገድ በረከት፣ ጎንደርን ፍለጋ፣ ሀገሬን የሚባሉ መጽሐፍቶች ይጠቀሳሉ። ዳገት ቁልቁለቱ የማይበግረው ይህ ጋዜጠኛ በሚሰራቸው ስራዎቹና ላቅ ባለ ሀገራዊ ፍቅሩ በርካታ ሽልማቶችን ተቀናጅቷል። በአሁኑ ሰዓትም የኢትዮጵያ ጋዜጠኞች ማህበር፣ የኢትዮጵያ ቱሪዝምና ስርጸት ማህበር አባል፣ የኢትዮጵያ ባህልና ቱሪዝም ጋዜጠኞች ማህበር ፕሬዝዳንት፣ የጣና አዋርድ የቦርድ ሰብሳቢ፣ የኢትዮጵያ የፍትህ ስርዓት ማዕከል የቦርድ አባል፣ የባህልና ቱሪዝም ስፖርት ሚኒስቴር አማካሪ ምክር ቤት አባል ሆኖ እያገለገለ ይገኛል። የዚህን በሀገር ፍቅር የነደደ ጋዜጠኛ ሙሉ የጀግንነት ታሪክን እናገር ብንል ሰዓት ቀርቶ ወራት አይበቃንም። ተጓዡን ጋዜጠኛ ሄኖክ ስዩምን የዛሬው የአብሮነት አንደኛው እንግዳችን አድርገን አቅርበነዋል። ሰዓሊ ደራሲና መምህር ነው። የልጅነት ጊዜውን በዝዋይ ሕፃናት አምባ አሳልፏል። የመጀመሪያ ዲግሪውን በስነ ስዕል ዲዛይን፣ ሁለተኛ ዲግሪውን በስነ ጽሑፍና ስነ ቃል ያገኘ ሲሆን በትምህርት ቆይታውም የማዕረግ ተማሪ እንደነበር ይነገርለታል። የፖስተሮችንና የመጽሐፍቶችን ሽፋን በስዕል ዲዛይን ይጠበብባቸዋል። በሀገር ውስጥና በውጭ ሀገር የኢትዮጵያን መልካም ገጽታ የሚያንጸባርቁ ስዕሎችን ለኤግዚቢሽን በማቅረብም ይታወቃል። በተማረበት አዲስ አበባ ዩኒቨርሲቲ የአለ ስነ ጥበባትና ዲዛይን ትምህርት ቤት በመምህርነትና በዳይሬክተርነት አገልግሏል። በአሁኑ ሰዓትም በአዲስ አበባ ዩኒቨርሲቲ የአለ ፈለገ ሰላም የስነ ጥበባት ትምህርት ቤት ዋና ዳይሬክተር ሆኖ እየሰራ ይገኛል። የዛሬው ሁለተኛው የአብሮነት እንግዳችን ሰዓሊ ደራሲና መምህር አገኘሁ አዳነ ነው። ከሁለቱም ወጣት ባለሙያዎች ጋር ጥሩ ጊዜ እንደሚኖረን እናምናለን። ተመልካቾቻችን አብራችሁን ሆኑ። እንደዚህ ሰላም እንድናጣ እርስ በርስ እንድንገፋፋ ያደረጉን ነገሮች ምንድናቸው ብለህ ታምናለህ? ሐሳብ አኮሞዴት አለመደራረግ፣ አንዱ ያንዱን እሴት ያለ ማክበር፣ ያለ መጠበቅ። ቅድም አሁን የኔ አስተዳደግ ላይ ስነግርህ ከሁሉም ኢትዮጵያ ልጆች ጋር መተን የራሳችንን ቋንቋ ፈጥረን የራሳችንን ባህል ፈጥረን በማደጋችን ምክንያት የትኛውም የሀገሪቱ ክፍልና የሀገሪቱ ሰው ለኔ አሁን ቤተሰቤ ነው። ላለፉት 30-40 ዓመታት ግን የተለያዩ ሪሂቶሪኮች የሚለያዩ አብሮ ከሚያኖረን ይልቅ የሚለያየን ጉዳይ ላይ ኢንቨስት ስላደረግን አሁን ያለው ሁኔታ ለመፈጠር ትልቅ ሰበብ ሆኖ ሊጠቀስ ይችላል።
ምን መሰለህ አሁን እንግዲህ እኛ 120 ምናምን ሚሊዮን ህዝብ ነን። ከዛ ውስጥ አሁን መፍትሄ እንዲሆን የምንፈልገው ችግሩን እየፈጠረ ያለው 250 ሺህ አይሆንም። ይሄ ወደ ኢትዮጵያ አጠቃላይ ህዝብ ብዛት ስታከፋፍለው ከየቤቱ እንኳን አንዳንድ ሰው አልወጣም ችግር። ያንዳንዱ ቤት አንዳንድ አገሩ ላይ ችግር የፈጠረ ሰው እንኳን አላወጣም። ይሄ ተደምሮ ነው አሁን አገሩን ትንሽ ያስቸገረው። እንዳልከው የገጠሩ ሰው ምንም የተለየ ነገር የለውም። ኑሮን ለማሸነፍ ነው የሚሰራው። የገጠሩ ሰው ብቻ ሳይሆን ብዙ የከተማውን ሰው የሚበልጠው የኢትዮጵያ ሰው ያለውን ችግር ተረድቷል። የሚያስበው ነገር አለ ማለት እስከ መቼ ድረስ ሰው እርስ በርሱ ይበላላል? አሁን እኔ ለተፈጥሮ ቅርብ ነኝ እና የባዮሎጂን ጉዳይ ስትመለከት ዱር ውስጥ የተለያየ ወገን ስልህ በዝርያ በስፒሺስ የተለያየ ወገን አንድ ላይ ይውላል። ሰዎች ነን የምንነጋገር የምንስማማ አንድ ቤተሰቦች ነን። ያን ያቃተን ይሄ አሁን አንተ የምትለው ደጉ የገጠር ሰው ልጆቹን አስተማረ። ልጆቹ ደረሱለት። ተስፋ አድርጎ ነበር። በእርግጠኝነት ልጆቹን ሲያስተምር ያልታረሰው መሬት ይታረሳል፣ ኩራዙ በተሻለ ብርሃን ይቀየራል፣ ድህነቱ ይቀረፋል፣ ያ በበሽታ በመከራ በችግር የሚያልቀው ህይወት ሌላ ምዕራፍ ይገባል ብሎ ነበር ተስፋ ያደረገው። አሁን እኮ በንጉሱ ጊዜ የተሰሩ መሰረተ ልማቶች እየወደሙብን፣ በወታደሩ መንግስት መከራውን አይተው የገነባቸው መሰረተ ልማቶች እየወደሙብን፣ ደግሞ በልጆቹ አዲስ ነገር ይጨምራል አዲስ ነገር ይሰራል ምናምን ብሎ ባሰባቸው ልጆቹ ብዙ ፈተና ውስጥ ገብቷል። ግን ያ ህዝብ ግን ወርደ ስታየው ዛሬም አንድ ገበያ ይውላል። ከየት መጣ ሳይባባል ነው አንድ ገበያ የሚለው። እዚሁ አዲስ አበባ ዙሪያ በኦሮሚያና በሰሜን ሸዋ አማራ አካባቢ ያሉ ገበያዎችን ብትመለከተው 9-8 ብሔር አንድ ላይ ውሎ ኮሽ ሳይል ይገባል። አንድ ዩኒቨርሲቲ ነው ያውቃል። አየህ እንጂ አንድ ገበያ ገበሬው አንድ ገበያ አልተማርደም ያልነው ገና ነው ደንቁራል ያልነው ትዊተር አያውቅም ፌስቡክ አያውቅም ሶሻል ሚዲያ ላይ አይደለም ዲጂታል አይደለም ያልነው ገበሬ አንድ ገበያ ውሎ ሲገባ ዓለም አቀፋዊ ነው። ዓለም አቀፋዊ በሆነ ተቋም ይማራል ያልከው የዚህ ገበሬ ልጅ ግን አንድ ዩኒቨርሲቲ ያውቃል። እና ይሄ የሚያሳይህ የሆነ ነገር አለ። አሁንም ጤናማው ማህበረሰብ በሰላም ኑሮን እየኖረ ነው። ገባ ብለህ ስታየው ከየት መጣ አይልም። የኢትዮጵያ ገበሬ ሁሉም ያው ነው። የወል መገለጫው ነው። በነገራችን ላይ እንግዳ ተቀባይነት እንደው መፍትሄዎቹም ላይ እንድንነጋገር የችግሩ ምንጭ ምንድን ነው ብለን እናስባለን። ጥያቄው ለሁለታችሁም ይሆንና ቅድም እኔ እንደነገርኩህ ነው የኢንተርስት መጓተት ነው። አብሮ ከመሆን ይልቅ እንግዲህ ፖለቲካል ኤሊቱ በለው ኢንተሌክቹዋል ኤሊቱ ይሄ ህሩያኑ እና ዛሄዶ ከኔ በላይ ያውቀዋል። እኔም የሄድኩባቸው ትራቭል ያረኩባቸው የገጠር ቦታዎች አሉ። እዛ ከሌለ እንግዲህ ብዙ የኢትዮጵያ ህዝብ ገበሬ ነው ምንል ከሆነ ከ85% በላይ ወር ከ80 በላይ ገበሬ ነው ካለን እንዴት ነው ይሄ ሁሉ ሜስ የሚመጣው? በእነዚህ ጥቂት ቁጥር ባላቸው የተለያየ ዓላማ የተለያየ ፖለቲካዊ አቋም ይዘው የሚጓተቱ ሰዎች ነው እዚህ ሁሉ ሜስ ውስጥ የሚከቱ እንትን ነው። እኔ አሁንም ማምነው ምን መሰለ፣ አሁን የኢትዮጵያ ፖለቲካ የሰለጠነም አይደለም አገር በቀላይም አይደለም። ቢሰለጥን እንደሌላው ዓለም ይሆን ነበር። አገር በቀላይም ቢሆን ደግሞ ልክ እንደ አባቶቹ ቁጭ ብሎ እስቲ እንነጋገር ማለት ይችል ነበር፣ መደማመጥ ይችል ነበር። ዝም ብለ ኢዝም የግድ ይገባበት ካልከ የኢትዮጵያን ፖለቲካ ብክነት ይዝም ትውልድ ያባክናል። ይኸው በተከታታይ ባለፈው 50 ዓመት ያየነው ይሄ አገር የሚሰራ ትውልድ ባከነ፣ ገንዘብ ባከነ፣ ሐሳብ ባከነ፣ ወኔ ባከነ። ማለት ብዙ ሰዎች ለሀገር የሆነ ነገር አደርጋለሁ ብለው ወኔ ይዘው ይነሱና በዚህ የፖለቲካ ሂደት ባክነው ይቀራል። ከምንም በላይ ደግሞ ተስፋ ያባክናል። እውነቴን ነው። በእኛ አንድ አባባል አለ፣ ድሃ በህልሙ ቅቤ ባይጠጣ የሚባል ነገር። ህይወታችን ያሳለፍነው የመከራ ህይወት የድህነት ህይወት ነገ ከነገ ወዲያ ልጆቻችንን አያገኛቸውም በሚል የታለፈ ነው። ከኛ ቀድሞ የነበሩት ቀደምቶቹ ያለፉት ልጆቻችን ጥሩ ሀገር ይኖራቸዋል ብለው ተስፋ አድርገው። አሁን ስታየው ደግሞ
ባለፉት 30 ዓመታት ስታየው ደግሞ እኛ ልጆቻችን ጥሩ ሀገር አይኖራቸውም ብለን እንድንሰጋ ተስፋችን እንዲባክን እንዲሞት ያደረገ ነው። ስለዚህ መሰረታዊ ጉዳይ ፖለቲካው መሰልጠን አለበት በየትኛውም ወገን። በነገራችን ላይ እንደ ህዝቡ ራሱ ፖለቲከኛ ነው ያለው ምርጫ ስለሚያጣ ነው። ስልጣን ቢይዝም ስልጣን ቢፈልግም ገዢ ቢሆንም ካልገዛው ቢልም ሁል ጊዜ ፖለቲከኞች ኢትዮጵያ ውስጥ ይፈራሉ። ለኛ ብለው ነው የሚል መንፈስ የለንም። ያንን እንድንል የሚያደርገን ውጤቱ ነው። ምክንያቱም አዲስ ነገር ሳይሆን የምናገኘው ያለንን እናጣለን። ሁል ጊዜ ፖለቲከኞች ልናግዛችሁ ነው የመጣ ነው፣ ልናወጣችሁ ነው የመጣ ነው፣ እንደዚህ ልናደርግላችሁ ነው የመጣ ነው ካሉ በኋላ ያሉትን ተው የነበረንን ነገር እናጣለን። እና ይሄ ስጋት ስላለ በየትኛውም በኩል ፖለቲካው ቢሰለጥን ማለት ሳይንስ ቢሆን በቃ ለህዝብ ነው አይደል? ለህዝብ ከሆነ ህዝብ አይጎዳም። ለህዝብ ብለህ የምታደርገው ነገር ከጠዋት እስከ ማታ ህዝብ አይጎዳም። አሁን እኮ የኢትዮጵያ ፖለቲካ ከጠዋት እስከ ማታ ህዝብ ይጎዳል። ከዛ ላንተ ብዬ ነው ትለዋል። ራብ ይገለዋል ለሱ ብለህ ነው። ችግር ይገለዋል ለሱ ብለህ ነው። ጥይት ይገለዋል ለሱ ብለህ ነው። ስጋት ይገለዋል ለሱ ብለህ ነው። ስለዚህ ላንተ ብሎ የሚሰራ ላንተ ብሎ የሚኖር ላንተ ብሎ የሚደክም ፖለቲካ ማየት ያስፈልጋል። ያ ደግሞ ፖለቲካው ሲረቅ ሳይንስ ሲሆን ምናምን። ሌላኛው ጉዳይ ቁጥሩ ቀላል የማይባል የተማረ ሰው ለጥቂቶች አገሩን ሰጥቶ ደግሞ ዳር ይዞ ቁጭ ብሏል። እሱም ልክ አይደለም። እኛ ያልሰራኑን ሀገር ማን እንዲሰራው ነው የምንፈልገው? እኛ ዳር ላይ ቆመን ምን አይነት ሀገር ነው? ለምሳሌ አንድ ቤት ውስጥ በሚገርም ሁኔታ 6 ልጆች ፊደል ቆጥረዋል ብትል አንዱ ሲበጠብጥ 5ቱ ተመልካች ናቸው። የኢትዮጵያ እኮ እንደምናስበው ሁሉም ሰው የበጠበጠበት ሀገር ቢሆን አንድ ቀን አናድርም። በጥባጩ ትንሽ ስለሆነ እኮ ነው ዛሬ እናንተ እዚህ ጋር ቁጭ ብለን እያወራን ያለን። ይሄ ሁሉ ሰው ዳር ይዞ አረቺ ሀገር ወዴት እየሄደች ነው ሲል ትሰማዋለህ። ብቻዋን አትሄድ፣ ከሄደችም ይዛው ነው የምትሄደው። ወዳልተገባ ቦታ እየሄደች ነው ብሎ ካመነ ለምን መሄድ የለባትም? እንዲህ ማድረግ አለብን። የመፍትሄ ሀሳብ ከሁሉም ነው የሚመጣው። አንዳንዴ ችግሮች ይኸውልህ የሚቀረፉት በዳ ሀገር ውስጥ ፖለቲካ መስሎ ይመጣል እንጂ የብዙ ችግሮች ስብስብ ነው አንድ ላይ ተከምሮ ከፊት ሲመጣ ግን ፖለቲካ ሊመስል ይችላል። የነጻነት ጥያቄ ሊመስል ይችላል። መታረዝ፣ መራብ፣ መጠማት፣ መጎሳቆል ተደራርቦ ቀንበር ሲያጎብጠው ሰውየውን ነጻ ካወጣው አንተ እኮ የነከሌን ብሔር ካስወገድ ነው ከነከሌ ብሔር ከተለየን እኛ ሌላ ታሪክ ይኖረናል ሲባል እውነት ይመስለዋል። ከስር የምናስወግዳቸው ብዙ ችግሮች አሉ። ሰዎች ላልተገባ በቀላል ጉዳዮች ልባቸው እንዲወሰድ የሚያደርጋቸው የተጠራቀመው ችግር ነው። ድህነቱ፣ መከራው፣ እጦቱ እነዚህ ሁሉ ይጠራቀሙና ነፃ አውጪዎች ሲመጡ በእነዚህን ነው የሚያባብሉ። እነዚህ የሚፈቱት ግን ይሄንን ስናደርግ ነው ይለዋል። የዛን ጊዜ ባትቃወም እንኳን ዝም ትላለህ።